በታሪክ ለመጀመሪያ ጊዜ ሶስት የአሜሪካ የረጅም ርቀት ቦምብ ጣይ አውሮፕላኖች ማለትም ቢ2 ስፕሪት፣ ቢ1 ላንሰር እና ቢ52 ስትራቶፎርትረስ በአንድ ጊዜ በውጊያ ላይ ተሰማርተዋል። አሜሪካ ሙሉ የቦምብ ጣይ አውሮፕላን ቤተሰቧን ይዛ ከወጣች ሁኔታው እጅግ አስፈሪ ወደሆነ ደረጃ መሸጋገሩንም ያመላክታል። የአሜሪካ ቦምብ ጣይ አውሮፕላኖችም በኢራን ጥልቅ ግዛቶች ውስጥም ቴህራንን ጨምሮ ከ200 በላይ ኢላማዎችን መምታታቸውም ተዘግቧል። ቢቱ አውሮፕላኖችም ከመሬት በታች ባሉ የሚሳኤል መቃብሮች በንከር ላይ ባለ 2000 ፓውንድ ዘልቆ ገብ ቦምቦችን እየጣሉ ሲሆን በኦፕሬሽን ሚድናይት ሃመር ወቅትም የኢራን የኒውክሌር ጣቢያ ለመብሳሳትም የተጠቀሙባቸው ባለ 30,000 ፓውንድ ጂቢዩ 57 መቃብር በጣሽ በንከር በስተር ቦምቦችንም አዘጋጅተዋል። ቢ1 አውሮፕላኖችም ራሳቸውን ለመደበቅ ስቲልዝ አይጨነቁም። እነሱ በከፍተኛ ፍጥነት ኃይል ብቅ በማለትም 75,000 ፓውንድ የሚመዝን የጦር መሳሪያ ወይም ደግሞ 24 ክሩዝ ሚሳኤሎችን በአንድ ጊዜ ይሸከማሉ። እነዚህ አውሮፕላኖች አሜሪካ ማዱሮን በቁጥጥር ስር ከመዋሏ በፊትም የቬንዙዌላን የአየር መከላከያ ለማጥፋት የተጠቀሙባቸው እንደሆኑም ተነግሯል። በተጨማሪም እንደ 1968 ዘመን በአሁኑ ሰዓትም አሁንም ጥፋት የማድረስ አቅም ያለው ቢ52ም ይገኛል። እሱም ቦምብ መጣል፣ መርከቦችን መቃኘትና በአየር ላይ ለረጅም ጊዜ መቆየት ይችላል። እነዚህ ሶስቱ በአንድ ላይ ተጣምረውም ኢራን ጥቃት ለመሰንዘር የምትጠቀምባቸውን ሚሳኤል መጋዘኖችን፣ ማስወንጨፊያዎችን፣ መሳሪያ ማከማቻዎችና ማንኛውንም ወታደራዊ ተቋማት ላይ የማያቋርጥ ድብደባም እያካሄዱም ይገኛሉ። እነዚህ ሶስቱ ከባድ መሳሪያዎች በአሁኑ ሰዓት ላይ የኢራንን ሰማይ ያስጨነቁ እንደሚገኙ የወጡ ያሉ መረጃዎች አመላክተዋል። አሜሪካ እነዚህን ሶስት መሳሪያዎችን ይዛ ከወጣች ነገሩም እጅግ ተባብሷል ወይም ደግሞ ተካሯል ማለት ነው። በተያያዘ መረጃ የራሽያና የኢራን እንቅስቃሴን እየተከታተሉ ሆኖ ስትል አሜሪካ አስታወቀች። አሜሪካ በመከላከያ ሚኒስትሯ በኩል ራሽያ ቴህራን የአሜሪካ ጦር ሰፈሮችና ንብረቶች እንድትመታ መረጃ በመስጠት እየረዳች ነው የሚለው መረጃ አስተባብላለች። የአሜሪካ ጦር በአንጻሩ በአሁኑ ሰዓት ላይ የተባባሰ የመጣውን ግጭት የራሽያና የኢራን እንቅስቃሴ እየተከታተለ መሆኑንም አስታውቋል። ዋሽንግተን ፖስት በትናንትናው ዕለት ባወጣው መግለጫ ራሽያ በመካከለኛው ምስራቅ የሚገኙ የአሜሪካ ኢላማዎችን በተመለከተ ከኢራን ጋር የመረጃ ልውውጥ ያደረገች መሆኑን የሚገልጽ መረጃ አጋርቶ ነበር። ነገር ግን የአሜሪካ መከላከያ ሚኒስትር ፒት ሄግሴት እንደገለጸው ከሆነ በአሁኑ ሰዓት ላይ ሞስኮ ቴህራን እየረዳች እንደሆነ ሲጠየቁ አሜሪካ ሁሉንም ነገር የተከታተለችና በጦርነቱ እቅዶች ውስጥም እያስቀመጠች እንደሆነም ተናግረዋል። ጦርነቱ ከተጀመረበት ከየካቲት 28 ቀን ጀምሮ ራሽያ የጦር መርከቦችና አውሮፕላኖችን ጨምሮ የአሜሪካ ወታደራዊ ሀብቶች የሚገኙበትን ቦታ ለኢራን አሳልፋ ሰጥታለች ሲሉ ማንነታቸውን ለማሳወቅ ያልፈለጉ ሶስት ባለስልጣናትም ለዋሽንግተን ፖስት ተናግረዋል። ሄግሴት ግን ዩናይትድ ስቴትስ ለሪፖርቶች ምንም ግድ የላትም ሲሉ የራሽያን እርዳታ የአሜሪካ ዜጎች አደጋ ላይ ሊጥል ይችላል የሚለውን ሁኔታ አጣጥለው አልፈዋል። በትናንትናው ዕለት ዶናልድ ትራምፕ በፎክስ ኒውስ ዘጋቢ ፒተር ዱሲ ከጉዳዩ ጋር በተያያዘ ጥያቄ ሲቀርብላቸው ምንኛ ሞኝነት የተሞላበት ጥያቄ ነው በማለትም ጋዜጠኛውን ተችተው ነበር ያለፉት። በሌላ በኩል ራሽያ ከፖለቲካዊ ድጋፍ ባሻገርም ለኢራን ወታደራዊ ድጋፍ ትሰጣለች ወይም ደግሞ የሚለውን ጥያቄ የቀረበላቸው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ከቴህራን እንዲህ አይነት ጥያቄ እንዳልቀረበም ተናግረዋል። ነገሮች በአሁኑ ሰዓት ላይ በየሰዓቱ በየደቂቃዎች የተቀያየሩ ይገኛሉ። መካከለኛው ምስራቅም ተጨንቋል። የአሜሪካው ፕሬዝዳንት ንግግር እንዲሁም ደግሞ የኢራን ምላሽም ዓለምን እያነጋገረም ይገኛል። የኢራኑ ፕሬዝዳንትም ምላሽ ሰጥተዋል። የኢራን ፕሬዝዳንት መሱድ ፔጂሽኪያኒ ሀገራችን ያለ አንዳች ቅድመ ሁኔታ እጅ እንድትሰጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጠውን ማሳሰቢያ ውድቅ አድርገዋል። ፔጂሽኪያኒ የዶናልድ ትራምፕ ማሳሰቢያ ህልም ነው ብለውታል። በቪዲዮ ተቀርጾ በተላለፈው ንግግራቸው ወደ መቃብራቸው ሊወስዱት ይገባል የሚል መልእክትም አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት ጥብቅ የሆነ መልእክት ለኢራን አስተላልፈው ነበረ። ኢራን ያላንዳች ቅድመ ሁኔታ እጅ እንድትሰጥም መልእክት አስተላልፈው ነበረ። ለዓለም አቀፍ ሕግና የሰብአዊነት ማዕቀፍና ለመርሆቻቸው ኢራን ቁርጠኛ እንደሆነች የገለጹት ፕሬዝዳንት መሱድ ለእነዚህ መርሆች ቁርጠኛ መሆን አለባቸውም ብለዋል። የኢራንን ጨምሮ የማንኛውም ሀገር መብት ችላ ማለት አይችሉም ሲሉም ተናግረዋል። እስራኤልና ዩናይትድ ስቴትስ ከኢራን የገጠሙት ጦርነት 8ኛ ቀኑን ሲያስቆጥር ፕሬዝዳንት መሱድ ፔጂሽኪያኒ ሀገራቸው በአጎራባች ሀገራት ላይ ለተፈጸመው የድሮን ጥቃትና የሚሳኤል ጥቃቶችን በራሳቸው ስም ይቅርታ ጠይቀዋል።
የኢራን ወታደራዊ አዛዦችና የሀገሪቱ መንፈሳዊ መሪ አያቶላ አልሃሚኖ ፕሬዝዳንቱ አረመኔያዊ ባሉት ጥቃት በመገደላቸው የሀገሪቱ ጦር አዛዦችም ባለመኖራቸው ምክንያት በፍላጎታቸው ተኩሱ አስፈላጊ የሆነው ሁሉ አደረጉ ሲሉም ተናግረዋል። በክብርና በኃይል ሀገራቸው እንደተከላከሉም አሞግሰዋል። ከአሁን በኋላ ጎረቤት ሀገራትም ጥቃት ካልፈጸሙ በስተቀር የኢራን ጦር ጥቃት እንዳይፈጽም ወይም ደግሞ ሚሳኤል እንዳይተኩስም ጊዜያዊ የመሪዎች ምክር ቤት ውሳኔ ማስተላለፉንም ፕሬዝዳንቱም ገልጸዋል። ይህንን በዲፕሎማሲ መፍታት አለብን ብዬ አስባለሁም ብለዋል። ፕሬዚዳንት ፔጂሽኪያኒ በጥቃቶቹ ሳቢያ እየጨመረ የመጣውን የባህረ ሰላጤ አረብ ሀገራት ቁጣ ለማርገብ ቢሞክሩም ከጥቂት ሰዓታት በፊት ግን የሚሳኤልና የድሮን ጥቃት በዱባይ ዓለም አቀፍ አውሮፕላን ማረፊያ መፈጸማቸውን ተከትሎ በረራዎችንም አስተጓጉለዋል። የኤምሬትስ አየር መንገድ በረራ መጀመሩ ከገለጸ ከአንድ ቀን በኋላ በድጋሚ በበረራው መቋረጡንም አስታውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩ ሶሻል ሚዲያ ባስተላለፈው መልእክት ላይ ፕሬዚዳንት መሱድ ይቅርታ የጠየቀው በኢራን ላይ አሜሪካና እስራኤል በፈጸሙት የማያቋርጥ ጥቃት ምክንያት እንደሆነም ገልጸዋል። ኢራን በአሁኑ ሰዓት ላይ እገዳ የጣለባቸውን የክላስተር ሚሳኤል በእስራኤል ላይ ያዘነበች ትገኛለች። በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደማይመለስበት ምዕራፍ መሸጋገሩንም የሚያሳዩ መረጃዎች የሚወጡ ይገኛሉ። የእስራኤል መከላከያ ኃይል ትናንትና በወጣው አስቸኳይ መግለጫ ኢራን በእስራኤል ላይ በሰነዘረችው የሚሳኤል ጥቃት ዓለም አቀፍ እገዳ የተጣለባቸውን የክላስተር የጦር አውራጅ የታጠቁ ሚሳኤሎችን ተጠቅማለች ሲልም ከሷል። ይህ የኢራን ድርጊት አሜሪካና እስራኤል በጋራ በመሆን ከየካቲት 21 ቀን ጀምሮ በኢስላማዊት ሪፐብሊክ ላይ ከፈቱ መጠነ ሰፊ ወታደራዊ ዘመቻ ተከትሎ የመጣ እጅግ አደገኛ የአጸፋ እርምጃ መሆኑ ተገልጿል። እንደ እስራኤል ወታደራዊ ባለስልጣናት ገለጻ ከሆነ ኢራን የታጠቀቻቸው እነዚህ ሚሳኤሎችን በአየር ላይ ያሉ በመፈንዳት በመቶዎች የሚቆጠሩ ጥቃቶችን ቦምቦችን በሰፊ ቦታ ላይ የሚረጩ በመሆናቸው በሲቪል መኖሪያዎችና በወታደራዊ ተቋማት ላይ ከፍተኛ ሰብአዊና ቁሳዊ ጥፋት የማድረስ አቅም አላቸው። ጥቃቱ የተፈጸመው አሜሪካና እስራኤል ኦፕሬሽን ኤፒክ ፌር በሚል ስያሜ በኢራን ላይ የባህር ኃይልና የሚሳኤል እከላት ላይ ለጀመሩት ጥቃት ምላሽ ለመስጠት መሆኑን ታውቋል። ይህ አዲስ ክስተት በሁለቱ ወገኖች መካከል ያለው ጦርነት ወደ ከፋ ደረጃ ሊያሸጋግረው እንደሚችልም ተሰግቷል። የአሜሪካ ጦር ቀደም ሲል ዘቦን በሚል ቅጽል ስም የሚታወቁትንና 24 ክሩዝ ሚሳኤሎችን የመሸከም አቅም ያላቸው ቢዋን ላንሰር ገዳይ ቦምብ ጣይ አውሮፕላኖችን ወደ ብሪታንያ በማስገባት ለተጨማሪ ጥቃት ዝግጅት ያደረገ ባለበት ወቅትም የተሰማው ይህ መረጃ ቀጠናው በአሁኑ ሰዓት ስም ወደ ማይመለስበት ትርምስ ውስጥ እየገባ መሆኑን አመላካች ሆኗል። በሁለቱ ወገኖች በኩል ከፍተኛ የሆነ የህዝብ ፍልሰት የተመዘገበ ሲሆን ዓለም አቀፉ ማህበረሰብ ሁኔታውን በከፍተኛ ስጋት እየተከታተለ ይገኛል። የኢራን ጥቃትን በተለያዩ አካባቢዎችም ቀጥሏል። ኢራን በሆርሙዝ ወሽመጥ አንድ ነዳጅ ጫኝ መርከብ መታለች። የኢራን እስላማዊ አብዮት ዘብ በሆርሙዝ ወሽመጥ በኩል ሲያልፍ የነበረ የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙንም አስታውቋል። ከጠበኛ አገራት ጋር አጋሪ ሆነ የነዳጅ ጫኝና የንግድ መርከቦችን በሆርሙዝ ወሽመጥ በኩል ማለፍ እንደማይፈቀድላቸው ወታደራዊ ኃይሉ አስገንዝቧል። አብዮት ዘቡ በወጣው መረጃም ፕሪማ የሚል ስያሜ ያለው ነዳጅ ጫኝ መርከብ በወሽመጡ በኩል መተላለፍ እንደማይችል በባህር ኃይሉ የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለቱ በድሮን መመታቱን ገልጿል። በዓለም ላይ ካሉ ወሳኝ የኃይል ማጓጓዣ መስመሮች አንዱ የሆነው የሆርሙዝ ወሽመጥ ከዓለም አቀፍ ነዳጅና ጋዝ አቅርቦት አንድ አምስተኛ የሚሆነውን ይተላለፍበታል። በአሁኑ ሰዓት ላይም ተዘግቷል። በቀጣዩ መረጃ ጊዜ እስክንገናኝ ድረስ ለአሁን በዚህ አበቃን። ሰናይ ጊዜ